ሀናና ወይዘሮ ሜላት እውነቱን አወቁ። እዚህ ጋር እንደምታዩት ሀና የራሷን ፎቶ አግኝታለች። እርግብ ወይንም ደግሞ ሀሴት ተብላ የመጣችው ልጅ ግን ውሸታምና አጭበርባሪ እንደሆነችም እዚህ ጋር መመልከት ይቻላል። ሀና መኝታ ቤት ያገኘችው የአንገት ማተብ የእሷ እንደሆነ ታውቃለች፣ ግን ደግሞ ግራ ተጋብታለች። ቆይ ግን እንዴት ነው የእርግብ እጅ ሊገባ ቻለ ብላ እሱንም አላመነችም ነበር። ቆሺ ተመሳሳይ ነው እንዴ ብላ ቤት ሂዳ ግን እንዳለ ቤቱ ስትፈልግ ግን አላገኘችውም። እንዳለ ልብሷን አውጥታ ፈለገች፣ የለም፣ ፎቶም የለም። በጣም ደነገጠች፣ አለቀሰች። እናም አባቷ ይመጣሉ። ሀንዬ ምን ሆነሽ ነው? ምንድን ነው ይሏታል። ሀና በጣም ትደነግጣለች። አባ ምንም ትላለች። በጣም ደነገጠች። ሀና ግን ማተቧንና እንዲሁም ደግሞ ፎቶውን ደግሞ እየፈለገች ነበረ። ለአባቷ መናገር አልፈለገችም። ነገር ግን ደግሞ አባቷ ደግሞ የሆነ ነገር እንደሆነች ስላወቁ ግዴታ ምንድን የተፈጠረው ንገረኝ ይላል። አባ መስቀሌ እኮ ጠፍቶኝ እሱን እየፈለግኩ ነው ትላለች። እንዴት ማለት? የት ጥለሽው ነው? ያው እንግዲህ ስራ ቦታ ላይ ጥለሽው መጥተሽ እንዲሁም ብቻ ይሏታል። አዎ በቃ አባ እንደዛ ሊሆን ይችላል። አሁንና እሺ አንተ ቁጭ በል ትላለች። እናም እሷ ግን እርግብ ወይንም ደግሞ ሀሴት የተባለችው ይዘው ስለነበረ ቆይ ግን ግራ ተጋብታለች። እንዴት ነው ቆይ ይህንን ነገር የት ልታገኘው ቻለች? እንዴት እሺ በቃ ሂጂ ቆይ አምጭ የኔ ነው ልበላትኝ ወይንስ ደግሞ እንዴ እሷ እኮ እኔን ስታየኝ ራሱ የሚያረጋት ነው የሚጠፋት። ቆይ ግን ሴትን ግን ቆይ ወይም ደግሞ እርግብን እንደዚህ የምጠላኝ ምን አድርጊያት ነው እያለች ሀናም በሀሳብ በቃ ወኔ ምንድን ነው ግን የሆንኩ ያለሁት ትላለች። አባቷ እንዳይጨነቁባት በቃ ስራ ቦታ ጥየው ነው የሚሆን ስላለች እናም ማታ በቃ እንተኛ ተባብለው ሁለታቸውም ይተኛሉ። ግን ደግሞ ሀና ደግሞ መተኛት አልቻለችም። መስቀሏ አሳስቧታል። በጣም የምትወደውና እንዲሁም ደግሞ የማትደራደርበት መስቀሏ ስለሆነ ስለዚህ የእሱ ነገር ደግሞ ሀሳብ ስለያዛትኝ እንቅልፍ አልወሰዳት እና ቁጭ ብላለች። አባቷም ይነሳሉ። ሀንዬ ምን ሆነሽ ነው? ቆይ ምን ሆነሽ ነው? ምን ሆነሽ ነው ልጄ ብለው ይጠይቋታል። አባ የመስቀሉ ነገር እኮ አሳስቦኝ ነው ትላቸዋለች። ቆይ ስራ ቦታ ጥየው ነው አላልሽም እንዴ ይሏታል። አዎ አባዬ እሱማ ብዬ ነበር ትላለች። እና ታዲያ ምን ሆነሻል ይሏታል። እንጃ አባ ውስጤን ፍርሃት ፍርሃት አለኝ ትላለች። አባቷም ቆይ እሺ ምን ተፈጠረ ብለው ይጠይቋታል። እንጃ ምንም ነገር እየገባኝ አይደለም እንዬ እና ታዲያ ምን ሆነሽ ነው እንደዚህ የምትጨነቂው ይሏታል። አባዬ ያ መስቀል ለእኔ ምን አይነት እንደሆነ እያወቅ ትለዋለች። እሱማ አውቃለሁ ግን ደግሞ ስራ ቦታሽ ጋር በደንብ ፈልጊው ይሏታል። ቦታ ካላገኘሽውም እስቲ በደንብ እንፈልገዋለን። እንጃ አባ ብቻ በጣም ፈርቻለሁ ትላለች ሀናም። ልጄ ምን ወስንሽብኝ? ሀንዬ ቆይ ምንድን ነው እንሹ ይላሉ አባቷም። እንጃ አባ ብቻ እግዚአብሔር ይርዳን ትላለች። ነይ እስኪ ልጄ ብለው አባቷም እቅፍ ያደርጓታል። መስቀሉ የእድልሽ ብቻ ሳይሆን ያኔ ሳገኝሽ ከነበሩሽ ነገሮች ሁሉ የመጨረሻው መስቀልሽ ነበር ምልክቱ። እናም ቤተሰቦችሽንም ብታገኝ እንኳን ምልክቱ ይህ መስቀልና እንዲሁም ደግሞ ፎቶ ነው ይሏታል ሀና። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው አመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ እንሄዳለን። ሀና መስቀሏ በመጥፋቱ በጣም ተጨናንቃለች። እናም እርግብ ላይ ያለው መስቀሏ እና ቤት ሄዳ ስታይ ግን የእሷ መስቀል የለም። በተደጋጋሚ ፈለገችው፣ በጣም ፈለገችው። ነገር ግን ቤት ውስጥ ምንም አይነት መስቀል የለም እና ግራ ተጋብታለች። እንዴት ነው ቆይሽ እርግብ ጋር እንዴት ሊገባ ቻለ መስቀል ብላ ግራ ተጋብታለች። ጭራሽም ፎቶውም የለም፣ ፎቶዋም ጠፋ። በቃ አዘነች ሀና።
ግራ ተጋባች። በዛ ላይ ደግሞ እርግብ በጣም ብዙ ነገር ታረጋታለች፣ ትጮባታለች፣ ታመነጫጭቃታለች፣ ሌባ ትላታለች፣ ብዙ ነገር ትላታለች። እሷ እንድታወራ አትፈቅድላትም። በቃ ቆይ ግን እንዴት ነው ቆይ ግን እርግብ ጋር ሊገባ የቻለው? እሺ ቆይ እርግብን አምጪ የኔ ነው ብዬ ልጠይቃት፣ እሷ ደግሞ እንዴት ነው አትመልስልኝም በጥሩ ሁኔታ። ለራሷ እኮ እኔን ስታይ እኮ የሚያረጋት ነው የሚጠፋት። ቆይ ግን እርግብንስ ምን አድርጋት ነው እንደዚህ የጠመደችኝ ኡፍ እያለች ሀናም በጣም በቃ አሁን ላይ በጣም ምርር ብሏታል። እና ይሄ ነገር ደግሞ መስቀሉ ደግሞ ለሷ ትርጉም አለው እያለች ግራ ተጋብታ ያለ በቃ ሄዳ ስራም እየሰራች አይደለም፣ ፈዛለች። ያላት ነገር ሁሉ ሰሞኑን ልክ አይደለችም። ክችኑና እየሰማች በቃ ኡፍ እያለች እያሰበች እያለ ሰላም ትመጣለች። ሰላምም ምን ነው ሀኒ ትላለች። በጣም ትደነግጥ ነበር ስትገባ። ሀኒ የምንሽ ነው? ደነገጥሽ እኮ። አይ ደህና ነኝ። ቆይ አንቺ ግን ሰሞኑ ምንሽ ነው? ልክ እኮ አይደለሽም። አረ ደህና ነኝ ሰላምዬ፣ ምንም አልሆንኩም። አይ መስሎሽ ነው? እኔ በጣም ደህና ነኝ እኮ ሀና። የሆንሽውን ለምን አትነግሪኝም? አይ ሀና ትንሽ መስቀል ጠፍቶብኝ ነው ትላለች። የሆነ እንባ ንቅ ያደረጋት። እንዴ ሀና ምን ሆነሽ ነው? መስቀልሽ እኮ አድርገሽዋል። አይ ይህ አይደለም። ቆይ መስቀሉ በጣም የሚያምር መስቀል ነው እንዲህ ወይስ ምንድን ነው? ለምንድን ነው እንደዚህ ሆንሽው? መስቀሉ ከእብነበረድ የተሰራ መስቀል ነው። እና ታዲያ ለእብነበረድ መስቀል ነው እንዲህ እንደዚህ የምትሆኝው ትላታለች። አይ ሰላምዬ ያ መስቀል ለእኔ በጣም ትርጉም አለው ትላታለች። እሺ በቃ ተረጋጊ፣ በቃ እንፈልገዋለን ትላታለች ሰላም። እሺ ሰላምዬ በቃ ግን ቆይ ለምንድን ነው ቆይ ግን እንደዚህ የፈለግሽው? ምን ቢሆን ነው እኮ ሰላምዬ በጣም ያስፈልገኛል ለሳ ነው ትላታለች። በቃ እሺ በደንብ ፈልጊው፣ አይዞሽ፣ አትጨናነቂ፣ ይገኛል። እኔ ለማንኛውም እርቦኛል፣ የሚበላ ምግብ አምጪልኝ ሀንዬ ብላትኝ ትሄዳለች። ሀናም እሺ ሰላምዬ አሁኑኑ አምጣልሻለሁ ትላታለች። እርግብና ወይዘሮ ባዩሽ ተገናኙ። እርግብ እናቷን እማዬ የሆነ ቦታ ልሄድ ነው ትፈቅጂልኛለች ስትላትም ነበረ። የት ነው የምትሄጂው ልጄ ትላታለች። አይ እኔ እኮ ምናሴ አንቺና ሰላም አንድ ናችሁ ሲል እውነቱንም ተሳስቷል ትላለች። ምን ነው? አይ ሰላም እኮ የሆነ ቦታ ከሄደች እንኳን አንድ ቀን እንኳን እዚህ ቦታ ልሄድ ነው ብላ አስፈቅደኝ አታውቅም። አንቺ ግን የት እንደምትሄጅ ልሂድ ብለሽ አስፈቀድሽኝ ትላታለች። አይ አዎ እኔ በቃ የሆነ ቦታ ደርሼ ምጥት ትላለሁ፣ ቶሎ ነው የምመጣው ትላለች። እሺ በቃ ችግር የለውም ግን ደግሞ እንዳታመሽ ትላታለች። እሺ እማዬ ምንም ችግር የለውም። እሺ ታዲያ ገንዘብ ያስፈልግሻል ትላታለች። አይ ምንም ነገር አያስፈልገኝም፣ ዝም ብዬ ደረስ ብዬ መምጣት ነው ትላለች። እሺ ትልና ወይዘሮ ሜላትን ተስማማና ትሄዳለች። እናም እርግብ ማንን ብታገኝ ጥሩ ነው? እርግብ ያገኘቻትኝ ወይዘሮ ባዩሽ ነበረ። አክስቴ ብላ ትስማታለች። እንዴት ነሽ? ደህና ነሽ ወይ? ወይኔ ናፍቀሽኛል። ኧረ እባክሽ እንደዛ አድርገሽ አባራሽ ናፍቀሽኛል ስትይ አታፍሪም እንዴ? አይ አክስቴ ደግሞ ያው ሰዎቹ እኮ እንዳይናቁ ብዬ እኮ ነው፣ ለዛ እኮ እንዳይጠረጥሩ ብዬ ነው ትላለች። ይህ ማለት እንግዲህ እርግብ ማለት የወይዘሮ ሜላት ልጅ ሳትሆን እችን ገንዘብ ለመቀበል ወይዘሮ ባዩሽ ያደረገችው ነገር ነው። እናም ልጅ